HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again HD Sports ተናስተልን በያላችሁበት እንዴት ናችሁ ብለናል። ቅዳሜ ነው። ተወዳጁ ጣቢያ በስራት ኤፍኤም 101.1 ነው ጣቢያው። ኤችዲ ስፖርት ነው ፕሮግራሙ። በዩቲዩብም ኤችዲ ስፖርት ብላችሁ ብትፈልጉት ታገኙታላችሁ ይሄንን ፕሮግራም። ቅዳሜ ጨዋታዎችን እናነሳለን። በተለይ ቅዳሜ እሁድ የሚደረጉ ጨዋታዎችን በስፋት ተንትነን ግምት እናስቀምጣለን። ብዙ ጊዜ ወደ ሰኞ አንሄድም። ሰኞ ሁለት ወሳኝ ጨዋታዎች አሉ በዚህ ሳምንት። እነሱን ከማንሳት ይልቅ ቅዳሜና እሁድ የሚደረጉ ጨዋታዎችን ከዛ ውጪ ደግሞ የወጡ ትኩስ ነገሮችን ለማንሳት ነው የምንደረድረው። አርሰናል እንግዲህ መሪነቱን ለማስፋት ከሌላው የለንደን ተጋጣሚ ፉላም የሚያደርገው ጨዋታ ይጠበቃል። ካሸነፈ 6 ነጥብ ልዩነት ይፈጥራል። እንግዲህ ሲቲዎች ተስተካካይ ሁለት ጨዋታዎች የሚኖራቸው በመሆኑ ጫናውን ወደ እነሱ የማሳለፍ እድል አለው። ካልሆነ ደግሞ እንግዲህ ራሱ ላይ የሚፈጥረው ጫና ከባድ እንደሚሆነው ከወዲሁ የሚገመተው። ከዛ ውጪ ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ ደግሞ ነገ እሁድ ይጠበቃል። ይህንንም ጨዋታ እናነሳለን። እንዳልኩት ቼልሲ እንዲሁ ማንቸስተር ሲቲ ሰኞ ነው ጨዋታቸውን የሚያደርጉት። ወደዛ እንሄድም። ከዛ ውጪ ግን እንዳልነው ትኩስ ጉዳዮችን በማንሳት ረገድ ዩናይትድ እና ካሪክ እንግዲህ አብሮ የመስራት እድላቸው የሰፋ የሰመረ ነው የሚል ነገር አለ። በምን መለኪያ ነው ይሄ እየተነሳ ያለው? በአንጻሩ ደግሞ እዛው ክለብ ውስጥ ያሉ አንዳንድ ኃላፊዎች የተለያዩ አሰልጣኞችን አሪዮላን ጨምሮ የተለያዩ አሰልጣኞችን የማየት ፍላጎት አላቸው የሚል ነገር እየወጣ ነው። በእርግጥ የካሪክ ጉዳይ እንግዲህ አሸናፊ የሚሆን ከሆነ በምን መስፈርት የሚለውን እናነሳለን። ከአርሰናል ጋር በተያያዘ ጉዳቶች እየጠነከሩ ነው። በጣም በርካታ ተጫዋቾች አሁንም የመጎዳታቸው ሚስጥር ክለቡን ወደ ዝርዝር ምርመራ ውስጥ በምን መነሻ ይሄ ሆነ ወደሚል ዝርዝር ጉዳይ ውስጥ ሊያስገባው እንደሆነ ተገልጿል። ይሄው ጉዳይ የዘንድሮ የዋንጫው ጉዞ ላይ እንግዲህ ጨዋታው 4 ሳምንት ቢቀረውም የዋንጫው ጉዞ ላይ እንቅፋት እንዳይሆንም ተሰግቷል በሚል ከሌሎች ክለቦች አንጻር ተነጻጽሮ የቀረበ መረጃ አለ። እሱንም እናነሳላችኋለን። ስለዚህ የዛሬው ጉዳያችን እንግዲህ ሁለት ጨዋታዎችን መተንተን እንዲሁ ከዛ ጋር ግምት ማስቀመጥ፣ ከዛ ውጪ ደግሞ ወጣ ያሉ ጉዳዮችን የማንሳት መሆኑን ለመግለጽ አስቀድሜ እወዳለሁ። በአካል ዳንኤል እንደ ሁልጊዜውም ቅዳሜ ጠዋት ከኔ ጋር ቆይታ ያደርጋል። መስመር ላይ ይገኛል። እሱን ከሲያትል ጋብዛለሁ። በአካል እንዴት ነህ ብያለሁ። አለን የዋሽንግተን ዲሲ ዴፍ ሲያትል እኮ ነው የኔ ተጠቅሶ የማን ይቀራል አይነት ይመስላል። ችግር የለውም። በሞገድ ነው የምንገናኘው እኮ እንደማንገናኝ እነሱ ቢሆን ያውቁታል። ሁሴን ምንም ብሎ ያቅምና እንዴት ነው እላለሁ እኮ አስባለሁና አገኘው ጠይቃለሁ እላለሁ፣ ግን ጠይቄ አላውቅም። ከሲያትል እያልክ ሜንሽን ስታደርግ ምን እንደሚል ሰዎች አላውቅምና ኦኬ ፕሮግራሙ በኋላ እንጠይቀዋለን። መጠየቅ ነው፣ ከመጠየቅ የሚቀር ነገር የለም። ጠይቃሽ እንግዲህ እናነሳለን። ዛሬ ባልነው መሰረት ወደ ጨዋታዎቹ በቀጥታ ነው የምንሄደው። የሚጠበቅ ነው የአርሰናል ጨዋታ አጓጊ መልክ አለው። በተለይ ደጋፊዎች እንግዲህ ዘንድሮ በጭንቀትም በደስታም በብስጭትም ስሜት ሁሉንም እያስተናገዱ አሉ። 4 ጨዋታዎች ያህል እንግዲህ ቀርተዋል አጠቃላይ ዕጣቸውን ለመወሰን። ነገሮች ጥሩ መልክ ነበራቸው ከጥቂት ሳምንታት በፊት፣ ግን በተከታታይ ያጧቸው ነጥቦች ደግሞ አሁን በነጥብ ወደ መስተካከል፣ ወደ ጎል ጉዳይ፣ ወደ ሌሎች ጉዳይ የተባለ ብዙ ነገሮች ይዞ መጥቷል። በእርግጥ ሲቲ ጨዋታ ባለማድረጉ በቀደም ኒውካስልን አሸንፈው 3 ነጥብ ልዩነት ፈጥረዋል። እንዳልኩት ደግሞ ዛሬ የሚጠበቅ ሌላ የለንደን ወሳኝ ጨዋታ አላቸው ከፉላም። እሱን ካሸነፈው ወደ 6 ነጥብ ልዩነት ያደርሱታል ተብሎ ነው የሚጠበቀው። ይሄ ሲቲዎች ላይ ጫና ያሳድርልናል የሚል ትልቅ ግምት ይዘው ነው የሚንቀሳቀሱት። በአንጻሩ ከቻምፒየንስ ሊግ ጨዋታ ከፈታኝ ጨዋታዎች በኋላ መምጣታቸው ራሱን የቻለ ትልቅ ጥያቄ ደግሞ ሆኖ ይነሳል። የድካም ጉዳይ አርቴታ ምን ያደርጋል? ሮቴት ያደርጋል ወይ? እዚህ ጨዋታ ለሚፈጥረው ነገር ከመጪው ማክሰኞ ወሳኙ የመልሱ የቻምፒየንስ ሊግ ጨዋታ አንጻር እንዴት ይታያል የሚሉ ሐሳቦች እዚህም እዛም ይነሳሉ። እነሱን እንስቲ። የአርሰናልን ጉዳይ ነው አይደለም የምናስቀድመው። አርሰናል ቅዳሜ ያለው ጨዋታ እሱ አይደል እንግዲህ እሱ ነው ትልቁ የሚጠበቀው ጨዋታ። እኛም ከምንዳሰሳቸው ጨዋታዎች አንደኛው እሱ ነውና ቅዳሜ የሚደረገው ይሄኛው መርሃ ግብር ነው። እንግዲህ አርሰናል ከፉልሃም የሚያደርጉት ጨዋታ እጅግ ወሳኝ ነው ለሁለቱም ቡድኖች። ያው ለሁለቱም ቡድኖች ሲባል ፉልሃምም የራሱ ያልጨረሰው የቤት ስራ አለ። አርሰናል ከዋንጫ ጋር ይፋለም
እነ ፉልሃምና ማርኮ ሲልቫ ደግሞ ያልተሟጠጠ የአውሮፓ እድላቸውን የመሞከር ሁኔታ ውስጥ ነው የሚገኙት። ስለዚህ ፉልሃምም ይሄንን ጨዋታ አይፈልገውም ማለት ፍጹም አይቻልም። አርሰናል ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ነው፣ ግን በአንድ የበለጠ ጨዋታ አደረገው። አርሰናል 34 ማንቸስተር ሲቲ 33። ሁላችንም እንደምናውቀው የነጥብ ልዩነታቸውም 3 ነው። ይሄንን ልዩነት ወደ 6 ከፍ ለማድረግ ኤሚሬትስ ላይ ፉልሃምን ማሸነፍ ብቻ በቂ ነው ለአርሰናል። ስለዚህ ቅድም አንተ በመግቢያ እንዳነሳው ተጽዕኖ መፍጠር እንደዚህ አይነት ነገሮች አሉ። ሲቲና ፔፕ በእንደዚህ አይነት ነገር ውስጥ በመቸገር ይዘልቃሉ፣ ማየት ይኖርብናል። ግን የቀሩት ጨዋታዎች ተቸግረው እንዲቀጥሉ የሚያደርጓቸው ናቸው ብለን በቅድመ ጨዋታ ግምት የምናስቀምጣቸው ስለሆኑ ስቲል ብዙዎች አርሰናል ዋንጫውን የመውሰድ እድል አለው። በቃ እያሸነፉ ቢጓዙ አሁን ባለው የነጥብ 1-0 እያሸነፉ ቢጓዙ ዴቭ ከዚህ በኋላ ያሉትን ጨዋታዎች ሲቲ ነው አይደል ሻምፒዮን የሚሆነው። አርሰናልም ሁሉንም ቢያሸንፍ ሲቲም የቀሩትን ሁሉንም ቢያሸንፍ በተመሳሳይ ውጤት ማንቸስተር ሲቲ ነው ሻምፒዮን የሚሆነው። ብዙ ግብ ባገባ ያው ህግ ማለት ነው የነበረው ክፍተት እንዳለ ስለሆነ በቀደም እንዳለ ነው። ስለዚህ የራሱን እድል በራሱ የመወሰን እድል አሁንም ማንቸስተር ሲቲ ላይ ነው ያለው ብለህ ልታነሳ ትችላለህ። ብዙ ግብ እያስቆጠረ የሚቀጥል ከሆነ ብዙ ባስቆጠረ ከሚለውም ባለፈ በጎል ዲፈረንስ ወይም በጎል ልዩነት ብዙ ያለው አሸናፊ እንደሚሆን ይታወቃል። በ34ኛ ሳምንት አርሰናል የዛሬ ሳምንት 1-0 አሸንፎ እንግዲህ ኒውካስልን ነው ወደ ልዩነቱን ወደ 3 ከፍ ማድረግ የቻለው። ማንቸስተር ሲቲ ወደ ሊጉ የሚመለሰው በመጪው ሰኞ ኤቨርተንን በሂልዲንኪንሰን ስቴዲየም በሚገጥምበት አጋጣሚ ነው። ሲቲ ላይ ጫና ለማሳደር 3 ነጥቦችን አርሰናሎች መውሰድ አለባቸው። ስለዚህ ይሄ ጨዋታ በእጅጉ ይጠበቃል። ደግሞ ይሄንን ተስፋ እንዲያረጉና ዋንጫውን ለማግኘት ጥሩ መንገድ ከጠረገላቸው አጋጣሚዎች አንዱ ዴቭ ኤሚሬትስ ላይ ያለው የአርሰናል ጥንካሬ ነው። በ17 የሊግ ጨዋታዎች ዘንድሮ ኤሚሬትስ ላይ ያደረጋቸው ናቸው 11 ጎሎች ብቻ ነው የተቆጠሩበትና በአንድ ጨዋታ እንደዚሁ በቃ አርሰናል ግብ ሳያስቆጥር ወጣው። በቀሮቹ 16 ጨዋታዎች ግቦችን አስቆጥሯል። ተጋጣሚ እንዳነሳውት ግቦች ለማስቆጠር ይቸገራሉ። 11 ጎሎች ብቻ ነው የተቆጠረበት። ከአንድ ግብ በላይ በኤሚሬትስ በዚህ በውድድር ዓመት የተቆጠረባቸው በሁለት አጋጣሚ ነው። እሱም በማንቸስተር ዩናይትድ 3-2 ሲረቱ ደግሞ በቅርቡ በቦርንማውዝ 2-1 የተሸነፉበት እንቅስቃሴ ብቻ ነው። ስለዚህ ኤሚሬትስ እና አርሰናል በደንብ ወደ ዋንጫ ጉዞ አስተዋጽኦአቸው ትልቅ እንደሆነ እዛ ሜዳ ላይ የሚመዘገበው ውጤት እዚህ እንዳደረሳቸው የሚያሳይ ነው። በአነሳነው መልኩ በኤፍኤ ካፕ ተሸንፈዋል። በካራባኦ ዋንጫ ፍጻሜ በማንቸስተር ሲቲ ተረትተዋል። ከዛ በማንቸስተር ሲቲ እና እንደዚሁም በቦርንማውዝ ተሸንፈው ከተከታታይ ሽንፈት በኋላ ነው አርሰናል ባለፈው ኒውካስልን አሸንፎ ወደ ዋንጫ ፉክክሩ የመጣው። ደግሞ ማንቸስተር ሲቲን በደንብ ለዋንጫው ፉክክር የጋበዘባት ውጤት ባለፉት ጥቂት ሳምንታት እንደተመዘገበበት አርሰናል ላይ ተመልክተናል። ኤዜ በሊጉ 7 ጎሎችን አስቆጥሯል ዴቭ። 5ቱ ያው ባለፈው እንዳነሳ ነው ቶተናም ላይ የተቆጠሩ ናቸው። ቀሪ 2 ጎሎችም የተቆጠሩት በለንደን ተጋጣሚዎች ላይ ነው ወይም በለንደን ላይ ነው እነዚህ ግቦች የተቆጠሩት የሚል ነገር አለ። ኦሊቪዬ ዢሩ እንደዚሁም ደግሞ ቶኒ አዳምስ 14 እና 12 ጎሎችን ለንደን ላይ ያስቆጥሯል የሚል ነገር አለ በአንድ የውድድር ዓመት ዴቭና ይሄም ጥሩ ቁጥር እንዳላቸው የሚያሳይ ነው። እንደውም የነ ዢሩ የነ ቶኒ አዳምስ ጎሎቹ ሲቆጠሩ በመደዳ እነሱ ያስቆጠሯቸው ጎሎች ማለት ነው ሲቆጠሩ በሙሉ ለንደን ላይ የተቆጠሩ ናቸው። ምናልባት ያላስቆጠረባቸው ጨዋታዎች ይኖራሉ ተከታታይ ማለት አይደለም፣ ግን ለንደን ላይ ሲጫወቱ ግቦችን ይቀናቸው እንደነበረ እነዚህ ተጫዋቾች የሚያሳይ ነው። ፉልሃም 48 ነጥብ ነው ያለው 10ኛ ደረጃ ላይ ይገኛል። ቅድም የአውሮፓን መድረክ ያለመነው ስንል ዴቭ 10ኛ ነው። ሙሉ 3 ነጥብ የሚያገኝ ከሆነ 6ኛ ደረጃ ላይ ከሚገኘው ብራይተን ጋር ያለው የነጥብ ልዩነት 2 ስለሆነ 6ኛ መምጣት ይችላል። ከሱ ላይ ያሉት ቡድኖች በሙሉ የሚሸነፉለት ከሆነ እንደዚህ አይነት ውጤት ሊያስመዘግብ ይችላል። በሊጉ ደግሞ በቅርቡ ወይም በ34ኛው ሳምንት አስቶን ቪላን ሴሰኞን ባስቆጠረው ብቸኛ ግብ 1-0 አሸንፈዋልና
ወደ ማሸነፍ መስመር የተመለሱበት ውጤት በዛ ጨዋታ ተመልክተን ነበር። ባለፉት 6 ጨዋታዎች ግን ዴቭ ለፉልሃም በጎ ነገርን አያሳይም። እንደው በአጠቃላይ በሁሉም መድረክ በ7 ጨዋታ አንድ ድል ብቻ ነው ያስመዘገቡት የሚል ነገር አለ። ከ6ቱ ጨዋታዎች ቅድም ካነሷቸው 6 ጨዋታዎች በአራቱ ግብ አላስቆጠሩም፣ በፕሪሚየር ሊጉ ብቻ ማለት ነው ግብ አላስቆጠሩም የሚል ነገር አለ። ኤሚሬትስ ላይ የሚጠነክረው ግቦች ብዙ የማይቆጠርበት አርሰናል በቅርቡ ደግሞ ግቦችን ለማስቆጠር እየተቸገረ ካለው ፉልሃም፣ ስለዚህ ለአንደኛው ክፍተት የአንደኛው ጥንካሬ ሆኖ ወይም ለአርሰናል በጥንካሬው ላይ ሌላ ደግሞ ድክመትን ከፉልሃም የሚያሳይ ቁጥር ይመስላል። ሃሪ ዊልሰን 10 ግቦችን አስቆጥሮ ጥሩ ተጫዋቻቸው ነው። ደግሞ ግቦቹ ውብ ናቸው አይደል? የሚያስቆጥራቸው ጎሎች በሙሉ አስደናቂ ናቸው። ይሄኛውን በተመለከተ አርሰናል ያው አንድ አይኑን የማክሰኞ የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ እዛ ኤሚሬትስ ነው የሚጫወተውና ከ72 ሰዓታት ያነሰ ጊዜ ውስጥ ነው አትሌቲኮ ማድሪድን የሚገጥመው። አንድ መረጃ ስመለከት ዴቭ ፕሪሚየር ሊጉ እንደዚህ አይነት ቅንጦት ግን ለምንድን ነው የማይሰጠው ብለው ነው የሚጠይቁት። ፔዤ ሊቨርፑልን በደርሶ መልስ ጨዋታ ሲገጥም 1 ሳምንት እንዲያርፍ አድርጎት ነበረ የፈረንሳይ እግር ኳስ ማህበር የሚል ነገር አለ። ምክንያቱም የቻምፒየንስ ሊግ ጉዟቸውን ታሳቢ በማድረግ የአይነት ቅንጦት ነበራቸው እንግሊዞቹና ወይ ፕሪሚየር ሊጉ ግን ይሄንን ቅንጦት ለክለቦቻቸው አይሰጡም። የእርስ በርስ ሽኩቻቸውስ መቼ ራሱ ያልቃል። አንዳንድ ጊዜ ወደ ውጭ መመለከት ነው እኮ የውጭውን ትመለከታለህ፣ ፈረንሳይ ጀርመን ምናምን ያልክ ትመለከታለህ እንጂ እዛው እርስ በርስስ መቼ ይስማሙና ነው። ትክክል ሲቲ የሆነ ድል እንዲፈጠር ነው ምናምን የሚፈልግ ብዙ ማንም አይፈልግም የሚመስለኝ እንግዲህ ትክክል ዴቭ። ከ13ቱ የሊጉ ተጫዋቾች ቅድም ያነሳውት ሃሪ ዊልሰን ዴቭ 100 ፓሶችን ወደ ሳጥን ያቀበለ ወይም ከ100 በላይ ፓሶችን ወደ ሳጥን ያቀበለ ወይም አጠቃላይ 137 ናቸው። ከ100 በላይ ተቾችን ደግሞ በተቃራኒ ሳጥን ውስጥ ካደረጉ ተጫዋቾች 13 የሊጉ ተጫዋቾች አሉ እዚህ ቁጥር ላይ ደረሱት አንዱ ሃሪ ዊልሰን ነውና አስደናቂ መሆኑን የሚያሳይ ነው። ባለፈውም ስናነሳ ነበር በሊጉ ብዙ ክሮስ የሚያደርገው ቡድን የማርኮ ሲልቫ ፉልሃም ነውና እንግዲህ ይሄ ነገር አሁን በአርሰናሉ ጨዋታ ይኖራል ተብሎ ይጠበቃል። አርሰናልን በተመለከተ በ32 የእርስ በርስ ግንኙነት ከፉልሃም ጋር 25 አሸንፎ 7 ጊዜ አቻ ተለያይቷል። አንድም ሽንፈት አልገጠመውምና አንድ ቡድን በፕሪሚየር ሊጉ ታሪክ ማለት ነው ሳያሸንፍ በመጓዝ የፉልሃም በአሉታ ሳይሸነፍ በመጓዝም የአርሰናል ደግሞ በአውንታ የሚጠቀስ ሆኖ ተመልክቻለሁ። ካለፉት 15 ግንኙነት አንድ ጊዜ ብቻ ነው ፉልሃም ያሸንፈው፣ እሱም 2023 ላይ የረታበት ነው። 10 ተሸንፎ 4 ጨዋታዎችን በአቻ ውጤት አጠናቋል። የቡድን ዜናን ስንመለከት አርቴታ ያረጋገጣቸው የካይ ሃቨርትዝና የዩሬን ቲምበር ከጨዋታው ውጪ መሆናቸው ተረጋግጧል። ካይ ምናልባት ለአትሌቲኮ ማድሪዱ ጨዋታ ይመለሳል የሚል ነገርን በእንግዲህ አርቴታ ተናግሯል። ኦዴጋርድን ማየት አለብን ብሏል። ይህ ማለት የመጨረሻ ውሳኔ ይፈልጋል የሚለውን ጉዳይ በተመለከተ ጥያቄ ቀርቦለት ነበርና እነዚህ ተጫዋቾች እንደማይሰለፉና ደግሞ የኦዴጋርድን ሁኔታ ማየት እንዳለበት ተናግሯል። ከዛ ውጪ ምን ነገሮችን አነሳ የሚለውን ጉዳይ በተመለከተ በአውሮፓ ቻምፒየንስ ሊግ ይሄ ፍትህ ተጓድሏል የሚል ነገርን አንስቷልና ግን እሱን በተመለከተ ምንም መናገር አልፈልግም፣ ጊዜው የፉልሃም ነው ብሏል። ወይም ትኩረታችን የፉልሃሙ ጨዋታ ነው ብሎ ይሄንን ሐሳብ ሰጥቷል። ለዩኤፋ ጥያቄ አቀርባችኋል ወይ ተብሎ ተጠይቆ ነበር። ምንም ይሄን ነገር አላቅም የሚል ነገርን አንስቷል። ከዛ ውጪ አሁንም ታንክ ውስጥ በቂ ነዳጅ አለን ብሏልና የትኛውንም ነገር ለመጋፈጥ ዝግጁ ነን የሚል ነገርን አንስቷል። ደጋፊን በተመለከተ ሲጠየቅ አመቱን ሙሉ ያደረጉትን በዚህኛውም ጨዋታ እንደሚያደርጉ አምናለሁ የሚል ነገርን አንስቷል። ከሃቨርትዝን በተመለከተ ካሉን ጥሩ ግብ አስቆጣሪ አጥቂዎች አንደኛው ነው፣ እሱን ማጣት ምንም ጥያቄ የለውም፣ ትልቅ እጦት ነው፣ ግን እሱ ብቸኛ አማራጭ አይደለም እዛ ቦታ ላይ ብሏል። ባሉን ተጫዋቾች ምላሽ እንሰጣለን የሚል ነገርን አንስቷል። ከዴክላን ራይስ ጋር በተገናኘ አንድ ቡድን የተሟላ
ለመሆን የተሟሉ ተጫዋቾች ያስፈልጉታል የሚል ነገርን አንስቷል። ራይስን በተለያየ ፖዚሽን እየተጠቀመ ነው የሚል ነገር ባለፉት ጨዋታዎች ሲነሱ ስለነበር ያንን በተመለከተ ጥያቄ ቀርቦለት ነው። አመቱን ሙሉ በድንቅ ብቃት እያሳለፈ እየገፋ የሚገኝ ተጫዋች ነው። በሁሉም ነገር የበላይ ለመሆን እንደዚህ አይነት የተሟላ ተጫዋች ያስፈልጋል የሚል ነገርን አንስተውለታል። ከዛ ውጪ አሁን ያለውን ደጋፊዎች ላይ የሚሰማውን ይሄ ነርቭ ተጫዋቾች ይሰማቸዋል ብለው ጠይቀውት እኔ ምንም ማውቀው ነገር የለም እሱን ተጫዋቾች ሄዳችሁ ጠይቁ የሚል ነገርን አንስቷል። የማርኮ ሲልቫ የፉላሙ አሰልጣኝ ይሄን ነርቭ የመሆን ነገር በደጋፊዎች ጫና ሊያደር ይችላል። እነዚህ ነገሮች ሊኖሩ ይችላሉ። ይሄንን ካፒታላይዝ ማድረግ ወይም በደንብ መጠቀም አለብን። ለዛ ነው ወደ ጨዋታ የምንገባው። 3 ነጥብ እያንዳንዱን ጨዋታ በ3 ነጥብ መፈጸም ይፈልጋሉ። እኛም ደግሞ የራሳችን የሆነ የቤት ስራ ስላለብን አርሰናልን ለማስቸገር ነው ወደ ሜዳ የምንገባው የሚል ሐሳብን አሰልጣኝ ማርኮ ሲልቫ ሰጥቶ ተመልክቻለሁና በርከት ያሉ ጉዳዮች አሉት ይሄ ጨዋታ ዴቭ። ፉልሃም ለአርሰናል ወጋሚ ከሆኑ ቡድኖች ቢያንስ በእንቅስቃሴ ያው ኢዮቢ ወደ ቡድኑ ይመለሳል የሚል ነገርን የለም የሚል ነገር ነው የተመለከትኩት። የወጡ መረጃዎች እርግጠኛ አጠራጣሪ ነው የሚል ነገር አለ። ግን የመግባት እድሉ ሰፊ ነው የሚሉ አንዳንድ መረጃዎችንም ተመልክቻለሁና እንደሱ አይነት ተጫዋቾች ደግሞ በልህም ነው የሚጫወቱት። የቀድሞ አርሰናል ተጫዋች ስለሆነ የሆነ ያልጨረሰው የቤት ስራ አርሰናል ቤት እንዳለ ለማሳየት ነውና ጉልበተኛ ሌኖ ስሚዝሮ አሉ አይደል? እንግዲህ ሁለተኛው አርሰናል እኮ ነው መስሎ እንዳለ የአርሰናል ተጫዋቾችን ተቀባይ ነው ብዙ ጊዜ በመቸገር ውስጥም ቢሆን ይሄንን ጨዋታ አርሰናል አሸንፎ ይወጣል የሚል ቅድመ ግምት ነው መሰለኝ። አይ ቲንክ ለውጡ የተጫዋች ለውጥ ማድረግ የሚገባው እኔ የቻምፒየንስ ሊጉን በማሰብ አይመስለኝም። በራሱ በዚህ ጨዋታ ላይ የነበረውን የቀደመውን ላይንአፕ ዝም ብለህ ይዘህ መምጣት ተጫዋቾቹ ላይ ካለው ጫና መነሻ ምናልባትም ከጉዳት ጋር የተያዙ ጉዳዮች በኋላ እናነሳለን። ራሱ ተጫዋቾች ላይ ካለው ጫና ድካም መነሻ የግድ ለውጥ የሚፈልግ ይመስለኛል። ሪፍሬሽ ማድረግ የሚፈልግ ይመስለኛል። ይሄም ጨዋታ በራሱ እንዳልኩ ነው ማክሰኞ ወይም ደግሞ ቻምፒየንስ ሊግ እዚህ ውስጥ ምክንያቱም ሁሌም እንደሚለው ቅድሚያ የምንሰጠው ከፍለፊታችን ያለውን ጨዋታ ነውና በተቻለ መጠን እርግጠኝነቱ ቢኖረው 4-5 ሳህል ለውጦች ሊኖሩ የሚችሉበት እድል አለ ባይኔ እኔ በግሌ ዝም ብዬ ከውጭ ስመለከት ቤን ዋይት በቀደም የነበረውን ነገር ስላየ ለማስኩዌራ እድሉን የመስጠት ነገር ያለ ጥርጥር ሊኖር ይችላል ብለህ ግምት ትወስዳለህ። ካላፊዮሪን ወደ መስመሩ ሊያመጣ የሚችልበት ሄንካፔ በጣም በቀደም ምርጥ እንቅስቃሴ ነው ያደረገው እንደምታውቀው ተደጋጋሚ ግሎችም እየተሰጠው ነው። ፕላስም በግራ መስመር ላይ የማጥቃት ኢንቴንት ስላለው ካላፊዮሪን የመጠቀም እድል ቢኖረው ስላለው ኦፍ ኮርስ በረኛውና ሁለቱን የማል ተከላካዮች የመቀየር እድል ስለሌለው የሚል ነገር ይነሳል። አማካይ ላይም ቢሆን እንግዲህ ደጋግመው ጫና ውስጥ እየገባ ያለው ዙቢሜንዲ ነውና ይህን ተጫዋች እንዴት ማሳረፍ ይችላል የሚለው የብዙዎች ጥያቄ ነው። አንዳንዶች ሳነብ ቢቻል ሉዊስ ኬሊን ወደዚህ ቡድን ውስጥ ቢያመጣው የሚል ነገር ሲያነሱ ያ ከዴክላን ራይስ ጋር መሀል ላይ የሚጣመርበት ሂደት ኦዴጋርድ ከሌለ ያው ኤዜም የሚሰለፍ በመሆኑ ያ ኬሚስትሪ እዛ መሀል ላይ ቢፈጠር የሚሉ ነገሮች አሉ። ኦፍ ኮርስ በግራ መስመር አሁንም አስቸጋሪ ነው። ፍላንክ ላይ እንግዲህ ማርቲኔሊ በቀደም ስለተጠቀመበት አንዳንዶች ለምን ጄሱስንም ቢሆን ከዛ መስመር ቢጠቀም እንግዲህ ድልም ስላልተሰጠው ደግሞ ትሮሳርድን ቢሆን ተመልሶ ቢመጣ የሚል ነገር ሲያነሱ አይቻለሁ። የዮክሬስ ጉዳይ ምንም ጥርጥር የለውም። ሁነኛውም አጥቂ እሱ ነው። ረፍቶችንም ሰሞኑን ስላገኘ እንደሚነሳ ነገር አለ። ግን የሳካ ጉዳይ ለመጪውም ጨዋታ የፊትነስ ሌቭሉን ከፍ ማድረግ ስላለበት አሁን የምንድነው እሱን የመቆጠቡን ነገር ወደ ጎን ሊል የሚገባበት ጊዜ ደረሰ ይመስላል የሚል ነገር ይሰማል። አስጀምሮት 60 ደቂቃ ያህል መጠቀም የሚችልበት ሂደት የሚሉ ነገሮችን እያነበብኩ ነበርና እንደው ሞሮለስ ታይ የኮቹ ቡድኑን የእውነት ባላንሱን አስጠብቆ መሄድ የሚችልበት ድል ካለ የተወሰኑ 2-3-4 ለውጦችን ለማድረግ የሚያስገድዱም የሚያስፈልጉም ሁኔታዎች ያሉ ይመስላል አይደል? ዝም ብለህ ስታየው ምክንያቱም ድካሙ አለ፣ ጨዋታዎች መደራረብ አለ፣ ጫናው አለ። በዚህ ላይ ደግሞ ፉላም እንዳልከው ይሄን ነገር ስታይ አርቴታ በራሱ ምን አይነት ነገር ይሰራል ይታያል። እንዳልከው የጉዳት ጉዳይም ደግሞ አብሮ አለና የማሸነፍ እድላቸው ሰፊ ነው። እንግዲህ ጫናው በራሱ ይዞት የሚመጣው
ነገር አለ ብዬ ነው ማስበውና ስለዚህ ያንዳንዱን ጨዋታ አሁን የዋንጫ ያህል የማሰብ ነገር የሚጠበቅ ነው የሚሆነው ድካምን ቢኖር ለዚህ ጨዋታ አሁንም እንዳለው የተወሰነ ታንኩስ የቀረ ነዳጅ የዓለም ገበያ ውድም ቢሆን እንግዲህ ዋጋው ወጣ ቢልም የሚኖር ይመስለኛል ባካልና እኔም እሱን ግምት ነው የምወስደው ዩናይትድ እና ሊቨርፑልን እንግዲህ ይሄ ደግሞ በሁለት በአውሮፓ መድረክ ለመሳተፍ የቀረቡ ቡድኖች ጨዋታ ነው ሁለቱም ዘንድሮ ቻምፒየንስ ሊግ የመግባት እድላቸው ሰፊ ነው ሶስተኛና አራተኛ ናቸው በደረጃውን ሁለቱም ቤት ደግሞ በደንብ መነቃቃት ይታያል ከሰሞኑ ባለፉት 2 3 4 ጨዋታዎች ሊቨርፑል ቤት ዩናይትድ ቤት ደግሞ ካሪክ ከመጣ ጀምሮ ብዙ ነገሮች አሉ በ3 ነጥቦች ልዩነት ዩናይትድ በሊጉ ቀድሞ ነው የተቀመጠውና አይመስልም አይደል የሊቨርፑል የሰሞኑ ውጤት ግን እንዴት ወደ ላይ ባንዴ እንደሳበው ታያለና ዩናይትድ ሶስተኛ ላይ በቃ ረዘም ላለ ጊዜ መቆየቱን ስላየን ያስገረመኝ የሊቨርፑል በደንብ መሳብ ነው እዚህ ላይና ውጤቶች ከተቀየሩ የደረጃም ለውጥ መኖሩን ታሳቢ ስታደርግ ይገርማልና ሁነኛ ባላንጣ ናቸው እንደሚታወቀውና ዛሬ ቀድሞ ባላንጣነት መጠነኛ የብቃት ጉዳይን አንስተ በተለይ ባለፉት አመታት የመዋዠቅ ነገር በተለይ ዩናይትድ ቤት መኖሩ አንስበ ያ ስሜት የለም ልትል ብትችልም የሜዳ ላይ መቆራቆስ ግን መቼም የሚበቃ አይደለም ለሁለቱ መሰለኝ እንግዲህ የሁል ጊዜም ነው ባላንጣነቱና ጨዋታዎች በመጡ ቁጥር በደጋፊዎች ዘንድ ያለው የተቀናቃኝነት ስሜት አብሮ ይመጣልና ይሄ መቼም ይበርዳል ተብሎ አይጠበቅም አሁንም በዚሁ ስሜት ነው በተለይ ደግሞ አሁን ከሰሞኑ ሁለቱም ጥሩ ብቃት ላይ ስላሉ ይሄ ነገር አለ የሚል ሐሳብ በመገናኛ ብዙሃን ላይ ሲንጸባረቅ አይቻለው ዩናይትድ እንግዲህ አንፊልድ ላይ በአሞሪም ጊዜ ሊቨርፑልን ዘንድሮ 2-1 አሸንፎታል አሁን ደግሞ በተነቃቃ ስሜት በሜዳቸው ለዚህ ጨዋታ እንደሚቀርቡ ነው የሚገመተው የጨዋታው ሁለቱም ቡድኖች በቅርቡ ያሳዩ ካለው ታክቲክ መነሻ ነፃና አዝናኝ ይሆናል የሚል ግምት በመገናኛ ብዙሃን በኩል ተሰጥቷል አስተያየቶች በሙሉ ይሄንን ነው የሚጠቁሙት ሁለቱም በርካታ ጎሎች በማስቆጠር ጥሩ ሪከርድ አላቸው ዩናይትድ 60 ጎሎች አግብቷል በሊጉ በዚህ ሶስተኛ ነው የገባበት 46 ነው በዚህ ደግሞ በደረጃው በሊጉ 8ኛ ነው ሊቨርፑል በአንጻሩ 57 ጎሎች አግብቷል በሊጉ 4ኛ ነው ስለዚህ ሁለቱ አሁንም ልክ እንደ ደረጃቸው 3ኛና 4ኛ ነው ባገቡት ጎል ቁጥርም የሚመጡት ያገቡት ጎሎች ሊቨርፑሎች 57 ነው እንዳልኩ 4ኛ ላይ ይመጣሉ 44 ጎሎች ገብቶባቸዋል ምናልባት በዚህ በደረጃው 14ኛ ደረጃ ላይ ይገኛሉ ደካማ ሪከርድ ነው ያላቸው ጎል እንደሚገባባቸው ያሳያል ግን በሁለቱ መካከል የተደረጉ ያለፉት 5 ግንኙነቶችንም ጠቅሰው በአማካይ በትንሹ 3 ጎሎች እንደሚቆጠሩ ይጠቁማሉ ቁጥሮችና እነዚህ ቁጥሮች በሙሉ ሁለቱ ቡድኖች በነገውም ጨዋታ የተለየ ማጥቃትን በጎል የታጀበ ጨዋታን ሊያሳዩን እንደሚችሉ የሚጠቁሙ መረጃዎች ናቸው በሚል እየተሰራጩ ይገኛሉ ሁለቱም ቡድኖች ያለምንም የጨዋታ ጫና እንዳልከው በቂ ዝግጅት ጊዜ አግኝተው የሚመጡ በመሆኑም ደግሞ ይሄ አንዳችን በጎ ነገር በጨዋታው ስሜት ላይ ሊፈጥር ይችላል በሚል ሌላ እንዲጠበቅ የሚያደርግ ምክንያት ሆኖ ቀርቧል ዩናይትድ ካሸነፈ እንግዲህ ከቀሪ ጨዋታዎች አንፃር ሶስተኛ ሆኖ የማጠናቀቅ እድሉ በጣም የሰፋ ነው የሚሆነው በአንጻሩ ሊቨርፑል ካሸነፈ ግን ዩናይትድን ወደ 4ኛ የማውረድ አቅም አለው በነገር ላይና ሁለቱም እንግዲህ ያለፉትን 2-2 የሊግ ጨዋታዎች አሸንፈው መጥተዋል ለዩናይትድ ከሜዳው ውጪ ቼልሲን ያሸነፈበት ትልቅ ውጤት ነው በነገር ላይ ከዛ በኋላ ግን ብሬንትፎርድንም አሸንፈዋል ሊቨርፑል በአንጻሩ በመርሲሳይድ ደርቢ እንግዲህ ኤቨርተንን አዲሱ ስቴዲየም ውስጥ ሄዶ ማሸነፉ ያልታሰበ ትልቅ ድል ነው ይሄ ትልቅ ነው በነገራችን ላይ ከዛ በኋላ ደግሞ አስቸጋሪው ክሪስታል ፓላስን ደግሞ ሄዶ አሸንፈዋል ይሄም ትልቅ ነውና ካሪክ እንደ ብዙዎች እንግዲህ ዩናይትድ አሰልጣኝ በቋሚነት መቅጠር ካለበት እሱና እሱ ብቻ የሚል ነገር ነው ምናልባትም ከዚህ ጋር የተያዘ መረጃዎችን እንደምትሰጠን ወደ ኋላ ተጠብቃለሁ በአንጻሩ አርነ ስሎት ደግሞ ከሰሞኑ ያሳዩት መነቃቃት ቡድኑ የእርሳቸው አፕሮች እየገባው የለመደው ስለሆነ የመቀጠላቸው ነገር እርግጥ ሊሆን ይችላል የሚል መረጃ ተያይዞ እየወጣ ነው ከዚሁ ጋር በተያዘ በርስ ግንኙነት በሊጉ ያለፉት 19 ግንኙነቶች ዩናይትድ 3 ብቻ ነው ያሸነፈው 9 አቻ ወጥቷል 7 ግን ሽንፈት ነው የገጠመው ሊቨርፑል 7ቱን አሸንፏል ግን በመጀመሪያ ዙር በማሸነፋቸው እንግዲህ ነገ በድጋሚ ካሳኩ ከ2015-16 በኋላ ባክ ቱ ባክ በሲዝኑ ያሸነፉበት ይሆናል ተብሎ ነው የሚጠበቀው ፈተናው እንግዲህ ባለፉት 5 የሊቨርፑል ኦልድ ትራፎርድ ግንኙነት ዩናይትድ 3 ተሸንፏል አንዴ አቻ ወጥቷል አንዴ ብቻ ነው ድል ያደረገው ነገር ግን የካሪክ ተጽዕኖ በቅርቡ ትልቅ በመሆኑ እንግዲህ ያለፉት አመታት የኦልድ ትራፎርድ ስኬትን ሊቨርፑል በቀላሉ ያመጣዋል ተብሎ በፍጹም አይጠበቅም የሚል መረጃ ነው የወጣው ካሪክ ዩናይትድን ከያዘ አንስቶ እንግዲህ አንድም የፕሪሚየር ሊግ ቲም እንደርሱ ብዙ ነጥቦች የሰበሰበ የለም እንደ ባሰልጣኝ ደረጃ ነው ማነሳለ 29 ነጥቦችን ሰብስቧል ከ13 ጨዋታዎች 9 ድል አድርጓል 2 አቻና 2 ሽንፈት ብቻ ነው የገጠመውና
ከዛ ውጪ በሜዳቸው በርካታ ነጥቦች በመሰብሰብ ዩናይትዶች ደግሞ በሊጉም ሶስተኛው ምርጥ ቡድን ሆኖ ተቀምጧልና 36 ነጥቦችን በዚህ ረገድ ሰብስቧልና ካለፉት 7 የሜዳቸው ጌም በ6ቱ አሸንፈዋል። እኚህ ነገሮች በሙሉ እንግዲህ ለካሪክ በጎ ጥሩ እንግዲህ ወሬዎች ሊሆኑ እንደሚችሉ ግምት ተወስዳለ። ሊቨርፑልን እንግዲህ ከሰሞኑ እየደገፈ ያለው ቁጥራዊ መረጃ በግልጽ እንቅስቃሴ ጎሎች እያገቡ መሆናቸው ነው። በርግጥ ሲዝኑንም ሙሉ ነው ይሄ ነገራቸው ጥሩ ነው የሚለው የኦፕታ መረጃና 78.8% የሊቨርፑል የዘንድሮ ጎሎች በግልጽ የሜዳ ላይ እንቅስቃሴ በተለምዶ ኦፕን ፕሌይ በሚሉ የተገኙ ስለመሆናቸው ይሄ ማለት እንግዲህ ቅጣት ምት፣ ይሄ ፍጹም ቅጣት ምት፣ ኮርና ምናምን የሌሉበት ስለመሆኑ ነው የሚናገረው። ካለፉት 12 ጎሎች 9ኙ በኦፕን ፕሌይ የተቆጠሩ ናቸው የሊቨርፑል። ከዛ በፊት በነበሩ 12 ጨዋታዎች ግን 3 ጎሎች ብቻ ነበር በኦፕን ፕሌይ ያገቡትና መሻሻላቸውን ያሳያል በሚል ይሄ የተቀመጠ መረጃ ሆኖ አግኝቼዋለሁ። ዩናይትድ በብሩኖ አሁንም እንግዲህ በስፋት ይተማመናል። 19ኛውን አሲስት በቀደም አድርጓል እንደምታውቀው። በ2002-2003 ቲየሪ ኦንሪ እንዲሁም በ2019-2020 ደግሞ ኬቨን ደብሮይነ በሲዝኑ ያደረጉትን አሲስት ላይ ለመድረስ አንድ ብቻ አሲስት ነው የቀረው ይላልና 114 ቻንስ ፈጥሯል። በነገርህ ላይ ከተከታዮቹ 53 ቻንስ በመፍጠር ይርቃልና ልዩነቱ ሂውጅ ነው። ፈጽሞ ልደርስበት የምትችልበት የአሲስት የመቀናቀን ነገር የለም በነገርህ ላይና ሳላ የለም እንጂ እንግዲህ ዘንድሮ ላይ 13 ጎሎች በማስቆጠር ቀዳሚው እርሱ ነውና በዩናይትድ ላይ ነው ማነሳለህ። በተለይ ዩናይትድ ይመቸዋል። ሄዶ ዩናይትድ ላይ 7 ጎሎች ስለማስቆጠሩ መረጃዎች ይጠቁማሉ። የተጫዋች እንግዲህ ሲዝኑ ከማለቁ በፊት የሊቨርፑል ደጋፊዎችን ይሰናበታል የሚል መረጃ ሲወጣ ነበር። ኤኬቲኬም የለም እንግዲህ ኃላፊነቱ አሁን የኢሳቅ ነው። 100ኛ የሊግ ጨዋታውን ደግሞ ያደርጋል ኢሳቅ ተብሎ ነው የሚጠበቀው። በተከታታይ የሊግ ጌም ለማስቆጠር እንግዲህ መልካም አጋጣሚ ሆኖ ነው ለኢሳቅ የቀረበው። ዩናይትድ ላይ 2024 ኒውካስል እያለ ጎል አስቆጥሮ ነበር። በነገር ላይ ሃክፖ ከዩናይትድ ጋር ሲጫወት 4 ጎሎች አሉት። በ4 የጀመራቸው ጨዋታዎች ላይ ነው ጎሎች ያገባው። ኩናና ሉክሾ እንግዲህ ሌት ፊትነስ ቴስት ይፈልጋሉ ተብሎ ነው የሚጠቀሰው። ማርቲኔዝ የመጨረሻ ቅጣቱን ያስተናግዳል። ኩንሃ ይደርሳል የሚለው ግምት ትልቅ ነው። እንደነገርኩ ዴሊት ቢመለስም ለዚህ ጨዋታ አይደርስም የተባለው። ሳላ የኬቲኬ እንዳልኩት ማማርዳሽቪሊ፣ ኤንዶ፣ ብራድሊ የሉም። አሊሰን ግን ይመለሳል ግብ ጠባቂ የሚል መረጃ በሊቨርፑል በኩል ወጥቷል። የኩንሃ መመለስ ለካሪክ ከኤምቤሞ አሊያም ደግሞ ዲያሎ አንዱን የማስቀመጥ ግዴታ ውስጥ ይከቷል በሚል በስፋት መረጃ ወጥቷል። በነገር ላይ አሊያም ተጫዋቹ ከቤንች እንዲነሳ ማድረግ ግድ ነው እንጂ የሼሽኮ የሰሞኑ ብቃት ይህንን ተጫዋች ማስቀመጥ ውስጥ እንዳይከት የሚያደርግ ነው በሚል ሼሽኮ ላይ መተማመን በስቷል። እንግዲህ ስለዚህ ምናልባት ከሁለት ተጫዋቾች መምረጥ ካለበት እንግዲህ ኤምቤሞ አሊያም ደግሞ ዲያሎ ቤንች ሊሆኑ የሚችሉበት እድል ይኖራል የሚል ነገር ነው የወጣ ያለው። ለሁሉም ግን ባላንሱን መጠበቅ አለበት። ይህ ተጫዋች በተለይ ኩንሃ ቁልፍ ነው። ከተለዩ አጋጣሚዎች ጎሎችን የማግኘት አቅም ስላለው መጠቀሙ የግድ ነው የሚል ነገር እንግዲህ በዚህ በዩናይትድ በኩል የወጣ ነው። በነገር ላይ የጨዋታ ውጤትንም የመቀየር የመወሰን አቅም ያለው ተጫዋች ነው የሚያገባቸው ድንገተኛ ጎሎችና ስለዚህ ይሄ ምን ይሆናል እናያለን። ይሄ ጨዋታ ግምት ሁለቱም አሁን ሰሙነኛ ካላቸው ብቃት መነሻ አዝናኝ ይሆናል የሚለውን አሁን እኔም አምናለሁ። ምናልባት ጎሎችም ይኖሩት ይሆናል። ሁለት እንዲህ ጎሎች ይጠብቃለሁ፣ ግን በስተመጨረሻ ባቻ ውጤት የመጠናቀቅ አቅም ይኖረዋል ብዬ ነው ማስበው። እንግዲህ እንደምጠቅሰው ዩናይትድ ባለሜዳ ነው አይደል? ለዚህ ጨዋታ ላይ የተለየ አድቫንቴጅ አለው ብለን ልታስብ ያደርጋል። ግን የሰሞኑ የሊቨርፑልን መነቃቃት ይዞ የሚመጣው ነገር አለ ብዬ ነው ማስበውና አቻ ነው መገመተው በአካል ለአሰልጣኝ አርነ ስሎት ይህን የውድድር አመት እንግዲህ ምናልባት ትልቁ ትኩረታቸው አሁን እንደ ባላንጣ ከሚመለከቱት ከዩናይትድ ጋር የሚኖረው ልዩነት የቻምፒየንስ ሊግ ቦታም ቢሆን ግን ያችን የሶስተኛ ቦታን ለማግኘት የሚደረግ ጥረት ይመስለኛል። ከዛ ያለፈ ነገር የተለየ የሚኖር አይመስልም። የሳላህን ጉዳይ አንስታል። ሳላህ ብዙ ግብ ማስቆጠር የሚቀናው ቡድን ዩናይትድ እንደሆነ ይታወቃል። ግን የለም አሰልጣኙም እንደተናገሩት ከውድድር አመቱ መጠናቀቁ በፊት ተመልሶ ከደጋፊው ጋር ይሰናበታል ቢል ነገርን አንስቷል። ግን ለዚህ ጨዋታ አለመኖሩ ምናልባት ያው ብዙ ተጽዕኖ ከፍተኛ ስላልሆነ በዚህ የውድድር አመት ያን ነገር ታስተውላለ። ግን ውሳኔ ሲወስን ይሄ ከሊቨርፑል የመልቀቅ ውሳኔውን ሲወስን ስቴቨን ጄራርድ አማካሪው እንደነበረ ተናግሯል። ዴቭና ስቴቨን ጄራርድ ባለፈው ጥር ወር ወደ ቤቱ ሄዶ አንዳንድ ነገሮችን እንዳወራው ያምና ቁጥሮች ላይ አይደለሁም፣ ነገር ግን ደግሞ ኦቨርናይት ባንዴ
አረጀ የሚያስብልም አይነት ተጫዋች አይደለሁም የሚል ነገር አንስቶ የጄራርድ ውሳኔው ላይ ተሳታፊ እንደነበርና ያለውን ምልከታ እንዳስቀመጠለት ሐሳቡን ሰጥቷል። ይሄ ጨዋታ ኦልድ ትራፎርድ ላይ ወሳኝ ነው። በቀጣይ የማነሳውን መረጃ በደንብ የሚደግፍ ይመስለኛል። በተለይም የካሪክ ይሄንን ጨዋታ ማሸነፍ መቻል ለቅጥሩ ሌላ እንግዲህ ይሄ ኬኩ ላይ ክሬም ምትለው ሊሆን ይችላል ካላቸው የባላንጣነት ሁኔታም አንፃር እጅግ ወሳኝ ይሆናል። እኔም ባቻ ውጤት የመጠናቀቅ እድላለሁ የሚል ግምት ነው የምሰጠው። አሸናፊነትን ወደ ሁለቱም ማድረግ የሚከብድ አጋጣሚ ይመስላል። አቻ ነው ያ ካሪክ ቀዝቃዛ ነው አይደል? አሰልጣኝነት ላይ አይ ቲንክ ሜዳም ላይ ያው ነው ሲጫወት ነው ሜዳም ላይ እንዲህ ነው ግን የሆነ ነገሮች መስመር ከሳቱ የሆነ ለማባረር የሚቀልህ አይነት የሚመስል አፕሮች ነው ያለው። ኦፍ ኮርስ እስካሁን እንግዲህ ውጤቶቹ ተናገራለን ያው እሱ ነው ምልክቱና ዝም ብለህ ነው እንግዲህ የሁሉም ባህሪ ይለያያል። አንዳንዶች በዝምታ ውስጥ ነው ስራዎችን የሚሰሩት። ስራው እንግዲህ እየተገለጠ ነው። ኦፍ ኮርስ ቁጥሮች ይናገራሉ በዚህ ረገድና የጨዋታዎች ጫና ሲኖር 2-3 ውድድሮች ላይ ስትሳተፍ ምን ይሆናል ራሱን የቻለ የሚያመጣው ተጽዕኖ አለ ወይስ የለም እናያለንና በዚህ ላይ እንግዲህ የራሱ ዝውውር ገበያ ውስጥ መግባቱም አይደል እንግዲህ ከዚህ በኋላ ይገባል። ይሄም ሲመጣ ይዞበት የሚመጣው ጫና አለና እኔ ዝም የትልቁን ስዕል ከዜና በፊት ትልቁን ስዕል ሳይ እርግጠኝነት አይሰማኝም። አላቅም ተደጋግሞም ተሞክሮ አይደል እነዚህ የዩናይትድ የቀድሞ ተጫዋቾችና ከካሪክ ጋር የተያዘ ግምቴ ይሁን 49-51 ነው ተቀራራቢ ነው እና አላቅም። ዜናውን ግን እንስማ። የ6 ወራት ኮንትራት ፈርሞ እንግዲህ ከባለፈው ጥር ወር ጀምሮ የማንቸስተር ዩናይትድ ጊዜ አሰልጣኝ መሆኑ ይታወቃል። ማይክል ካሪክ አሁን ላይ ታይምስ ይህንን መረጃ አስነብቦ ተመልክቻለሁ። ከሌሎች አማራጮች የተሻለ ቦታው ላይ የመቀጠል ወይም ቦታው ላይ የመቀመጥ እድል ያለው ማይክል ካሪክ ነው የሚል ነገርን አንስቷል። ውሳኔው ገና ነው። የዩናይትድ ቦርድ ሰዎች ስራዎችን እያከናወኑ ይገኛሉ የሚል ነገርን አንስቷል። ማንቸስተር ዩናይትድ ዴፍ አስተውለው ከሆነ 2 ነጥብ የሚያገኝ ከሆነ ወይም ሊቨርፑልን የሚያሸንፍ ከሆነ በአውሮፓ ቻምፒየንስ ሊግ መሳተፉን ኦፊሻሊ ያረጋግጣል። ዩናይትድ አሞሪምን ሲያሰናብት 6ኛ ነበረ። ከዛ በኋላ ከ13 ጨዋታዎች ያጣው 10 ነጥብ ብቻ ነው። ይህ ማለት ዴቭ ማግኘት ከሚገባው 39 ነጥብ 29ን አሳክቷል ማለት ነው። ከካሪክ ቅጥር በኋላ የሊጉ ደረጃ ሰንጠረዥ ቢቀመጥ አንደኛ ደረጃ ላይ የሚቀመጠው ማንቸስተር ዩናይትድ ነው። ዴቭ ይሄ ትልቁን ነገር ይናገራል። አሰልጣኙ ጥሩ ስራ እየሰራ እንዳለ የሚያሳይ ነው። ይሄ ነገር ተመራጭ አድርጎታል የሚል ነገር ነው እያነሱ የሚገኙት። ኦፍ ኮርስ ዩናይትድ እሱን ብቻ አይደለም እየተመለከተ የሚገኘው 2 ከፕሪሚየር ሊግ አነስ ካሉ ክለቦች የሚለቁ ወይም እንደሚለቁ የተረጋገጡ አሰልጣኞች አሉ። አንዶኒ ኢራዮላ እንደዚሁም ደግሞ ኦሊቨር ግላስነር ከቦርንማውዝ እና ከክሪስታል ፓላስ ጋር በውድድር ዓመቱ መጠናቀቂያ ላይ እንደሚለያዩ በይፋ ተረጋግጧል። ኢራዮላን ዩናይትዶች አናግረውታል። ዩናይትድ ቦርድ በትልቁ ያከብረዋል የሚል ነገርን አንስቷል። ግን ደግሞ ካሪክ ባንክ ውስጥ ልክ ክሬዲቱን በደንብ ያስቀመጠ ተጫዋች የቀድሞ ተጫዋች አሁን አሰልጣኝ ነው የሚል ነገርን አንስቷልና በተለይም ቅድም ያነሳሁት የሊቨርፑልን ጨዋታ ማሸነፍ ደግሞ የበለጠ ይሄን ነገር ወደ እርግጠኝነት እንዲጠጋ ሊያደርገው ይችላል። ምክንያቱም አርሰናልን አሸንፈዋል፣ ማንቸስተር ሲቲን አሸንፈዋል፣ ቼልሲን አሸንፈዋል። ሊቨርፑልን ደግሞ የማሸነፍ ሌላ ታሪክ ይፈጠርለታልና የዩናይትድ የቦርድ ሰዎች በቃ ከማይክል ካሪክ ቅጥር ውጪ ሌላ ነገር እንዳይመለከቱ የማስገደድ በስራው የማስገደድ ነገር ሊኖር ይችላል የሚል ነገር አለ። ሁሌም እንደሚባለው በጊዜያዊነት መተው ቋሚ ሲደረጉ ተመልክተናል። የኦሌን ቅጥር በጣም ትልቅ ላያብል እንደነበር ለዩናይትድ ያየነው ይመስላል። ኢራዮላ 3 ዓመት ውሉን በቦርንማውዝ እንደሚያጠናቀቅ ታውቋልና ኦሬዲ ቼልሲዎች ኮንታክት አድርገውታል ተብሏል። ሊያም ሮሴኒዮርን ለመተካት ቼልሲዎች አውርተውታል የሚል ነገር ተነስቷል። ያው በቼልሲ በኩል እነ ማርኮ ሲልቫ አሎንሶ ሌሎች ከቼልሲ ቅጥር ጋር የተነሱ ሰዎች ናቸው። ግን ምናልባት አንዶኒ ኢራዮላ ወደ ቼልሲ ማምራት እድሉ ሰፊ እንደሆነ አንዳንድ መረጃዎችን ስመለከት ነበረ። ካሪክ በዩናይትድ እንዲቆይ
ሌሎች ምክንያቶች ተብሎ የተጠቀሱ አሉ እንደ መረጃው ከሆነ ዴቭ አንደኛው ዩናይትድ ከሚፈልጓቸው ሰዎች ወይም አሰልጣኞች መካከል የተወሰኑት እንደማይመጡ ኦልሞስት ሊረጋገጥ ከጫፍ ደርሷል የሚል ነገር አለ። ቱኸል በእንግሊዝ ብሔራዊ ቡድን ለመቆየት ኦሬዲ ስምምነት ላይ ደርሷል። ስለዚህ የቱኸል ወደ ኦልድ ትራፎርድ የመምጣት ሁኔታ ያበቃለት መስሏል። በፔዥ የሚገኘው ብዙዎች የሚቋምጡበት አሰልጣኝ ሉዊስ ኤንሪኬም እንደዚሁ እዛው ይቆያል እየተባለ ነው። አዲሱን ፈርሞ በፓርክ ደ ፕሪንስ እንደሚቆይ ይጠበቃል። የናግልስማን የብሔራዊ ቡድን ግዴታ ውስጥ ይቆያል የሚል ነገር አለ። ይሄንን በምክንያትነት ሲጠቅሱት ምንድነው ያሉት ዴቭ የውድድር ዓመቱ እንደተጠናቀቀ ምናልባት በማግስቱ አንድ ሳምንትም በኋላ በጣም በፍጥነት ኤግዛክት ቀን አልተጠቀሰም ዩናይትድ ቀጣይ አሰልጣኛቸውን የማሳወቅ ፍላጎት አላቸው እና ወደ ስራም እንዲገባ ይፈልጋሉ። ናግልስማን ደግሞ ዓለም ዋንጫ ሄዶ ምናምን ያንን አይነት ቅጥር ዩናይትዶች መቆየት አይፈልጉም የሚል ነገር አለ። የኦሊቨር ግላስነርን ጉዳይ ሲያነሱ ልክ እንደ ኢራዮላ ሁሉ ካሪክ ባንክ ውስጥ ያስቀመጠው ክሬዲት አለ ያንን ነገር የመጠቀም እድል ይኖረዋልና የኦሊቨር ግላስነርም ጉዳይ ከአንዶኒ ኢራዮላ ጋር ተመሳሳይ ነው የሚል ነገርን አንስተው እየተመለከትኩኝ ነበረ። ደግሞ ትልቁ ነገር የተባለው ሌላ የቀድሞ የቼልሲ ረዳት አሰልጣኝ በእንግሊዝ ብሔራዊ ቡድን የተመለከትናቸው ስቲቭ ሆላንድ አሁን በረዳትነት እየሰሩ ነውና የዩናይትድ የአሰልጣኝ ቡድን አባላትን ወደ አንድ አምጥተዋል እና ተወደዋል የሚል ነገርን አንስተው ተመልክቻለሁና ብዙ የማንቸስተር ዩናይትድ ተጫዋቾች በይፋ እየወጡ ካሪክ በቋሚነት መቀጠል አለበት የሚለው ነገር እንዲናገሩ ካደረጉት ምክንያቶች መካከል የአሰልጣኝ ቡድን አባላቱ በዩናይትድ በብዙዎቹ ተጫዋቾች ተወደዋል። ለዚህ ደግሞ የስቲቭ ሆላንድ አስተዋጽኦ ትልቅ ነው የሚል ነገር ተነስቷልና ካሪክ በዩናይትድ በቀጣይ የውድድር ዓመት የመመልከት ሁኔታችን እጅግ ሰፊ ስለመሆኑ መረጃው ያትታልና ደግሞ አንዳንድ ለውጦች ነበሩት አይደል? አሞሪም በሶስት ማልተከራከረች ወደ 4 መጥቷል። እንደዚህ ወደ ተለመደው ነገር መጥቶ በካሪክ በኩልም ተመልክተናል። ቅጥሩ ቋሚ ሲሆን አንዳንድ ነገሮች አንዳንድ ፈተናዎች ሲመጡ እንዳነሳው ወጣት ነው 44 አመቱ ነው። ለአሰልጣኞች እንደዚህ አይነት እድሜ ላይ ነው የሚገኘውና ምን አይነት ምላሽ ይሰጣል ዩናይትድ ተጫዋቾችስ የሚኖራቸው ነገር ምንድነው የሚለው ጉዳይ ግን ይጠበቃል። ከሁሉም ግን የዩናይትድ ኮከብ ስለነበረ የትኛውንም ዩናይትድ ተጫዋች ቢያዘው ከኢራዮላ የበለጠ የመከበር እድል ያለው ካሪክ መሆኑን ግምት ውስጥ ማስገባት ያለብን ይመስላል ዴቭ። እና ካሪክ የመቆየት እድሉ ሰፊ ነው የሚል ነገር አለ። ያ እንግዲህ እንዳልከው ነው ይመስላል ብዙ ነገሮች ወደዛ እየጠቆሙ ነው። የተለየ ነገር ከሌለ በቀር በዚሁ ስሜት ሙሉ ኃላፊነት ሊሰጡ ይችላል የሚለው የኔም ግምት ነው። አርሰናልን በተመለከተ ይሄ እየተፈጠረበት ያለውን የጉዳት ቀውስ ምርመራ ሊያደርግበት ነው። ምርመራ ጀምሯል፣ እንደውም በይፋ ጀምሯል የሚል መረጃ ነው እየወጣ ያለውና ስጋት ገብቷቸዋል። በቀሩት ጥቂትም የፕሪሚየር ሊግ ጉዟቸው ላይ እንቅፋት እንዳይሆንና ከዋንጫ እንዳያርቃቸው የመስጋት ነገር አለ በሚል ቴሌግራፍ ይዞት የወጣው መረጃ እያየው ነበርና መረጃው የሚለው ምንድነው ፊዚዮቴራፒስት ነው ከተለመዱት የሕክምና አባላቶቹ ውጪ ይሄን ጉዳይ እንዲመራላቸው ቼክ እንዲያደርግላቸው ያመጡት ነው የሚለው የቀጠሩት ወር እንግዲህ እንዲከታተልላቸው ያደረጉት ነው የሚለውና ይሄ ስፓኒሽ ፊዚዮ ጃኩዊን አሴዶ ነው የሚባለውና የማይክል አርቴታ የኮቹ የቅርብ ወዳጅም ስለመሆኑ ነው መረጃው የሚጠቁመው። ከክለቡ ጋር ለጥቂት ወራትም ቢሆን በወራት ለሚቆጠር ጊዜ ቢሆን የመተዋወቅ ባህሪ ያለው እዚህ ክለብ ውስጥ ይታይ ነበር ለወራቶች ያህል የሚል መረጃ ነው የወጣው። መነሻው እንግዲህ ይሄ ተደጋገመ ነው። አሁን ትንሽም የሚመስሉ ረጅምም የሚመስሉ ጉዳቶች እዚህም እዛም እየመጡ ነው የሚል ነውና በተለይ ቁልፍ የሆኑ ተጫዋቾች ደግሞ ባልታሰበ መልኩ ቡድኑን መጥቀም ሳይችሉ እየቀሩ ነው የሚል መረጃ ነው የወጣውና አርሰናል ካሉት 22 እንግዲህ በይፋ የሚታወቁ ተጫዋቾች መካከል ጉዳት ከሜዳ ያላራቃቸው
ሁለት ተጫዋቾች ብቻ ናቸው ነው የሚለው። አንዱ ማርቲን ዙቤሜንዲ ነው፣ ቀጥሎ የሚመጣው ደግሞ ማይል ሉዊስ ስኬሊ ነውና ሁለቱ ብቻ ናቸው በቃ በሲዝኑ ጉዳት አቮይድ አድርገዋል ወይ ማስወግደዋል ተብሎ የቀረቡ ተጫዋቾች። ከዛ ውጪ ግን ቁልፍ የምንላቸው እነ ማርቲን ኦዴጋርድ፣ እነ ካይ ሃቨርትስ፣ ቡካዮ ሳካ እነዚህ እንደውም ተደጋግሞ ጉዳት እየመጣባቸው ከሜዳ ስለመራቃቸው ነው መረጃ የወጣው። ቴሌግራፍ በነገር ላይ ፊዚዮንም ጭምር በፎቶ አስደግፎ ነው ያቀረበው። አርቴታ እንደሚታወቀው ከሕክምና ስታፉ ጋር በጣም የጠበቀ ግንኙነት ነው ያለው። በክለቡ ላይም ትልቅ ተጽዕኖ እየፈጠሩ እንዳለ ያምናል እና እንደውም ክለቡ የቀጠረው ዋናው የሕክምናው ዶክተር ዛፋር ኢካቤል ይባላል። ከክሪስታል ፓላስ ፌብሩዋሪ ላይ 2024 ከሁለት ዓመት በፊት ያመጡት ነው። ይሄ የሕክምና ሰው ቁልፍ ሰው ነው ይሉታል እና ክለቡንም በደንብ እየረዳ ነው። ከዛ ውጪ ግን ለአርቴታ ደግሞ ሌላው ቁልፍ ሰው ቶም አለን የሚባል ሰው አለና የክለቡ ስፖርት ሳይንስና ብቃትን በተመለከተ የሚከታተል ኃላፊ ሰው ነው። ቶም አለን ይባላል። ይሄ ሰው በጣም ጥልቅ የሆኑ ጥናቶችን ሁሉ የሚያደርግ ነው። ከዚህ በተለይ ተጫዋቾች የፕሪሚየር ሊግ ከፍተኛ ጫናን በመቋቋም በርካታ ሰዓቶችን እንግዲህ ያለ ችግር እንዲጫወቱ በማድረግ ብቃታቸውን ጠብቀው እንዲጓዙ በማድረግ ረገድ ምን አይነት ነገር ያስፈልጋቸዋል በሚልም ምንድነው እየተከወነ ያለው በሚልም ትልልቅ ጥናቶችን የሚያቀርብ ነው። ይሄም ሰው ቁልፍ ሚና ያለው ሰው ነው በሚል በክለብ ውስጥ የሚጠቀሰው ነው። ከሁለቱም እንግዲህ አሁን ከተቀስኳቸው ሰዎች ጋር ቁልፍ ግንኙነት አለው። ግን አሁን እንግዲህ መጣው ወይም ደግሞ በግልጽም በጥልቀት አሁን እየተፈጠሩ ያሉ ነገሮችን ለማጥናት መጣ ያልኩ ግን አሴዶ የሚባለው ሰው በቅርቡ ኢንስታግራም ገጹ ላይ ከሴፕቴምበር ጀምሮ ካለፈው እንግዲህ ሴፕቴምበር ጀምሮ ለንደን ኮሎኒ ትሬኒንግ ግራውንድ ላይ በደንብ አዲስ ፕሮጀክት አለኝ በሚል የተወሰነ ነገር ፖስት አድርጎ ነበር። እንግዲህ ይሄ ፕሮጀክት የሚለው የተጫዋቾችን ተደጋጋሚ ጉዳትን በተመለከተ ለምንድነው እየተፈጠረ ያለው፣ ይሄ ሳይፈጠር ተጫዋቾች እንዴት ነው ብቃታቸውን ከፍ አድርገው መሄድ ያለባቸው የሚለው ጉዳይ ላይ ስራዎችን እየሰራ እንደሆነ ነበር የሚጠቁም ነገር የገለጸው። አስቸጋሪ ነገር አለው ግን ስራውን በራሱ ደግሞ እጅግ አስደሳች ነው በሚል የሆነ መረጃ ሰጥቶ ነበር ነው የሚለውና ይሄ ብቻ ሳይሆን አትሌቲክ ማነው ቴሌግራፍ ተረዳውት እንደሚለው አምናም የተወሰነ ከአርቴታ ጋር በተያያዘ በአርቴታ ሪኮመንዴሽን ወይም ደግሞ እንግዲህ በአርቴታ ጉዳዩን በተመለከተ ግልጽ ጥያቄ በማቅረቡ ለክለቡ አምናም ነበር የሚል መረጃ ነው እዚህ ክለብ ውስጥ የወጣውና ሚናው በእርግጥ በግልጽ ባይታወቅ እንዳልኩ ፊዚዮቴራፒ ነው ግን ነበረ የሚል ነገር ነው የወጣውና ፊዚዮቴራፒ ሆኖ ተግባሩን ይፈጽም የነበረው ካዲዝ ውስጥ ነው እንግዲህ እዛው ስፔን ማለት ነው ካዲዝ ውስጥ ነውና የአርቴታ እንዳልኩም የረጅም ጊዜ ጓደኛ ስለመሆኑ ወጥቷልና ይሄ በቀጣይ እንግዲህ ምን አይነት ውጤት ይዞ ይመጣል የሚለው ነገር እየተጠበቀ ነው የሚኖረው። እንግዲህ በእርግጥም አርሰናል ከተጫዋቾች ጉዳት ጋር በተያያዘ በየጊዜው እየጠበቀ የሚያደርገው ወይም የሚያወጣው የራሱ የሆነ ጥናት አለው። በተለይ ይሄ ሪቪው ነው የሚሉት አይደል፣ ለጉዳት የቀረቡ ተጫዋቾችን የመለየት ስለዚህ ሎድ እነሱ ላይ መቀነስ፣ ከዛ በኋላ ደግሞ ማን አቅም ኖሮት በደንብ መጫወት እንደሚችል ግልጽ ምርመራዎችን እያደረገ ለአርቴታ ጊዜ እየጠበቀ በየ3 ወሩ በየ2 ወሩ የሚያቀርበው መረጃ አለ። እንግዲህ ውድድር ጫና ሲበረከት ደግሞ ቶሎ መረጃዎችን ለአርቴታ ያቀርባል ይላል። ግን ይሄም በቂ ሆኖ አልተገኘም። ምክንያቱም እንግዲህ እንደምታየው ጉዳቶች በጣም እየበዙ ነው። በዚህ ላይ ደግሞ እንግዲህ ሊጉ የሚጠይቀው ጫና፣ ሊጉ የሚጠይቀው ትኩረት፣ ሊጉ የሚጠይቀው ኢንቴንሲቲ፣ የአርቴታም ትሬኒንግ ራሱን የቻለ ራስ ምታት ነውና ነገሮች መበርከታቸው ነው እንግዲህ አሁን ሁሉንም ነገር በድጋሚ እንዲያጤኑ ያስገደደው የሚል መረጃ ወጥቷል። ይሄም ሆኖ እንግዲህ አሁን ሜሪኖ የለም፣ ቲምበር የለም፣ የሪካርዶ ካላፊዮሪን ተደጋጋሚ ጉዳት እናያለን፣ ከሃቨርትስ ብዙዎች ናቸው እንግዲህ እየተጠቀሱ ያሉትና ምን ይሆናል በሂደት የምናየው ነው የሚሆነው። ግን አርቴታ በዚህ ጉዳይ ላይ ግልጽ የሆነ መረጃ እንዲቀርብለት ፍላጎት አለው። በጥናት የተደገፈ መረጃ እንዲቀርብለት ይፈልጋል የሚል ነው የወጣው መረጃ። ይሄ እንግዲህ ተደራራቢው ጉዳት አርሰናልን ከዋንጫ እንዳያርቀው ያሰጋል በሚል ደግሞ ሳምዲን እዚሁ አርቲክል ላይ ራሱን የቻለ እንግዲህ ይሄ አሁን በዝርዝር የጠቀስኩልህን መረጃ የሰጠን ሳም ዋላስ ነው እዚሁ ቴሌግራፍ ላይ እና ሳምዲን ደግሞ ስጋት አለኝ ነው የሚለው። ይሄ አሁን እየመጣ ያለው ተደጋጋሚ ጉዳት አርሰናልን ከዋንጫው እንዳያርቀው የሚል $270 ሚሊዮን አውጥቷል በተጠናቀቀው የዝውውር መስኮት ያሁኑ ሳይሆን ክረምት ላይ በእኛ በኢትዮጵያ። ግን ያም ሆኖ ዋናው ትኩረቱ ስኳዱን ዴብዙን ለማስፋት እንጂ ኳሊቲ ለመጨመር አይደለም። ያሉት ቤስት 11ዎች እና 11 12 13 ተጫዋቾች ላይ ትኩረት ያደርጋል። እነሱ ቢጎዱ ግን እነሱን የመተካት
አቅም ሊኖራቸው የሚችል በእነሱ ሌቭልም ባይሆኑ ዝቅ ያሉ ተጫዋቾችን የማምጣት ነገር ነው ትልቁ ትኩረቱ የነበረው። ያጠቅሙታል፣ ሁለተኛ ስኳድ እንዲኖረው አድርጓል ተብሎ ታምኖ ነበር። ግን አሁን በሂደት እነዚህ ዋና ዋና የሚባሉ ተጫዋቾችን ከቡድኑ እየወጡ ነው የሚገኘው ነው እያለ ያለውና ይሄ ደግሞ ትልቅ ስጋት ሆኖ ስለመምጣቱ ያስረዳል በነገርህ ላይና በቁጥር የሚገርምህ ነገር ሲያስቀምጠው በአጠቃላይ በአርሰናል የተጎዱ ተጫዋቾች እስካሁን ኮምባይኑ ሃቭ ሚስድ ይላል 262 ማች አምልጧቸዋል። እንግዲህ በአንድ አመት ብቻ ነው ይሄንን የሚጠቅሰው። እነዚህ የተጎዱ ተጫዋቾች አርሰናል ቤት 262 ማች በጋራ አመልጧቸዋል ወደሚል መደምደሚያ ደርሷል። ይሄ ለአርሰናል ብቻ ሳይሆን ክለብን የሚጨምር ነው፣ የሀገር ውስጥ ውድድርን የሚጨምራል ይላልና ከትራንስፈር ማርኬት ላይ ወሰድኩት መረጃ ነው በሚል ነው የሚገልጸው። በተለይ እንግዲህ ኦዴጋርድ፣ ሃቨርትስ፣ የሳካ፣ የሜሪኖ መጎዳት በጣም ቁልፍ ነው የሚለው። ከዛ ውጪ እንግዲህ ከሰሞኑም እየመጡ ያሉ ነገሮች አሁንም ሌላ ጫና ይዘው ክለቡ ላይ እንዳይመጡ ስጋት አለኝ ነው የሚለው። ከሲቲ ጋር ያነጻጽረዋል። ከሲቲ ጋር ሲያነጻጽረው እንዳልኩ 262 የአርሰናል ሚስ አደረጉ ይልና የቼልሲ የሲቲ ተጫዋቾች 212 ማች ነው ሚስ ያደረጉት ይላል በጉዳት ሰበብ። ይሄ ማለት ለክለብም ለአገራቸውም እንግዲህ 12 እና 62 እንግዲህ ልዩነቱ በጣም ከፍተኛ እንደሆነ ግምት ውስጥ ወደ 40 ምናምን ጨዋታ አይደለ እንግዲህ ልዩነት 12 እና 62 ነው። ያ 262 እና 212 50 ማለት ነው። አዎ በቃ ወደ 50 ኤግዛክት ያ 50 ልዩነት አለውና ይሄ በጣም ከባድ ነው የሚለውና ለምሳሌ አርሰናል በጣም የሚተማመንበት አጥቂ ሃቨርትስ ነው ይላልና ቤስት ስትራይከራቸው ነው 37 ጌም በዚህ ሲዝን ሚስ አድርጓል ይላል። ኤርሊንግ ሃላንድ ኒውት የሲቲው ምርጥ ስትራይከር ነው፣ አንድ ጨዋታ ብቻ ነው ሚስ ያደረገው ይላል። ኦዴጋርድ የአርሰናል ካፒቴንና ቁልፍ ጨዋታ አቀጣጣያቸው ነው፣ 24 ማቾች ሚስ አድርጓል በጉዳት ይላል። በርናንዶ ሲልቫ ነው የሚተማመኑበት በዛ ቦታ ላይ። ይሄ ተጫዋች ደግሞ አንድ ጨዋታ ብቻ ነው ሚስ ያደረገው እስካሁን ይላል። ሳካ የአርሰናል ቁልፉ ዊንገር ነው ይላል፣ 10 ጨዋታ ሚስ አድርጓል በ26 ብቻ። ወደኋላም ሳትሄድ ሴሜኒዮ እንግዲህ ሲቲ ከመጣ ጀምሮ የነሱ ቁልፍ ዊንገር ነው፣ ምንም ጨዋታ ሚስ አላደረገም ነው የሚለው። እነዚህን ስናይ ሁሉም የአርሰናል ጉዳቶች የጡንቻ ብቻ አይደሉም። አንዳንዶቹ ከመጥፎ ድል ጋር የተያዙ ናቸው። ተጫዋች ሳይነካ ድንገት ጉልበትም ተገጫጭቶ እንደ ኦዴጋርድ አይነቱ አደጋ ውስጥ የገባበትም ሁኔታ እንዳለ ይታያልና አንዳንዶቹ ባህሪዎች ከሚገመትም ውጪ ናቸው ይላልና ከመጥፎ ድልም ጋር የተገናኙ ይመስላሉ ይላልና ግን እየተደራረቡ አንዱ ሲመጣ አንዱ የሚወጣበት በተለይ ደግሞ አንዳንድ ቁልፍ ቦታዎች ላይ የመጀመሪያ ተመራጩም ሁለተኛ ተመራጭም ጭምር ነው በጉዳት የሚጠቁት የሚል ነገር አለና ይሄ ይበልጥ ጉዳዩን ያወሳሰበው መጥቷልና ይሄ ደግሞ ለሲቲ ድል እንዳይፈጥርለት የሚል እምነት አለኝ ነው የሚለው። እንግዲህ በስተመጨረሻ የነዚህ ሁሉ ጉዳዮች ማጠቃለያው መንስኤው ምንድነው የሚለው ነው አይደል? እንግዲህ ከመጥፎ እድሉ ውጪ የተያዙት ጉዳዮች በሙሉ መንስኤ ይኖራቸዋል ተብሎ ስለሚታመን አርቴታም እንግዲህ መገናኛ ብዙሃንም የጥናቱን ውጤት በዝርዝር እንደሚጠብቁ እንግዲህ መረጃው ያትታል። ባካል ለየት ያለ ጉዳይ ነው ዴቭ። ያው አርሰናል እንደውም እዚህ ድረስም እንትን ያለው በክረምት የዝውውር መስኮት ያመጣቸው ተጫዋቾች ስኬታቸው ትልቅ ነው ልትለው ትችላለህ። ምክንያቱም እዛ ቦታ ላይ ብዙ አሁን የሳካ ለመኖር አርሰናል እንዲሰቃይ ያደርጎታል የሚለው ነገር ስትጠይቅ ትልቅ ጥያቄ ምልክት ያለው ይመስለኛል። ያን ያክል ሚስ አድርገውታል የሚለው ነገር ራሱ ኦፍኮርስ ሳካ ባለፉት 12 ወራት የትኛው ጨዋታ ላይ ነው በጣም ምርጥ የነበረው ብትለይ ብዙ ጥያቄ ያለው ከጉዳት ጋር የተገናኙ የአቋም መውረድ ላይ እንዳለ ተጫዋቹ የሚያሳይ ነው። ወይም ደግሞ ያ የነበረውን ነገር ደግሞ እያሳየን እንዳልሆነ የሚያሳየን ነገር ነው። ግን ሳካን በማዶኬ ስትተካው ምናልባት ይሄ ጥራቱ በሱ ልክ ባይሆንም ግን ደግሞ ጋፑን ታጠባለህ የተወሰነ ጋፑ ይጠባል። ያው የሚሰጥህ ጎል የለም እያየን ነው እንግዲህ ያው ጎል የለም የተለየ ነገር አይኖርም። ያው ብዙ ጊዜ ቼልሲም እያለ ካስተዋልከው የመጨረሻ አሲስቱ ምናምን ሳይሆን የሆነ ሲሮሮጥ ነው የምትመለከተው። ውሳኔዎቹ ከባድ ሆነው የምትመለከታቸው ይመስላል። ግን ራሱ ከተማሩበት ለቀጣይ ትልቅ ነገርና ቀጣይ ዓመት ይሄንን የጉዳት ነገር ለመቀነስ የሚያስችል ነገር እንዳለው ትመለከታለህ። አላረላን እንደ ቼልሲ አይነት አጠቃላይ አሰልጣኝ ቡድን አባላቱን የቀየሩበት ነገር ምናምን ተመልክተናል በቅርቡና እንደዚህ አይነት ነገሮችን አስተውለናል ማለት ነው።
እናብቃ እንግዲህ ክብሯትና ክብሯን ኤችዲ ስፖርቶች ነን። ፕሮግራማችን የዛሬው እዚህ ላይ ያበቃል። ጨዋታዎችን እንድትከታተሉ እንጋብዛለን። ዛሬ እንግዲህ ለአርሰናል ደጋፊዎች ጥሩ ቀን ነው። ከዛ ውጪ እንዲሁ ዩናይትድን እና ሊቨርፑልን የሚደግፉ ደግሞ ነገ አዝናኝ የሆነ ጨዋታ እንደሚጠብቁ ግምት መውሰድ እንችላለን። ሰኞም የሚጠበቁ ጨዋታዎች አሉ። ሁሉንም እንዳማታችሁ እንድትከታተሉ እንጋብዛለን። ለነበረን ቆይታ ካላንተና አመሰገንኩ። እንዲሁ ተመልካች አድማጮችንም ከልብ አመሰገንኩ። መልካም ጊዜ ብያለሁ። ባይ ሰላሙን ዳይ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ